ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ትቱ ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ፋብሪዚዮ ሮማኖ ዛሬ ባወጣው አዲስ ዘገባ መሰረት ዩናይትድ ከማኑ ኮኔ ወኪሎች ጋር ንግግር ማድረግ መቀጠሉን አረጋግጧል። ዩናይትድ አሁን ላይ በተከላካይ አማካይ ቦታ ላይ የትኛውን ተጫዋች ለማስፈረም ከውሳኔ ባለመድረሱ ከሮማ ጋር እስካሁን ይፋ ግንኙነት አልጀመረም ብሏል። ካርሎስ ባሌባ ደግሞ ወደ ክለባችን ለመቀላቀል በጣም ፍላጎት ያለ ተጫዋች ነው ሲል ፋብሪዚዮ ሮማኖ አረጋግጧል። ከእሱ አንጻር ገና ከአንድ ዓመት በፊት ወደ ክለቡ መምጣት ይፈልግ ስለነበር አሁን ላይ ዩናይትዶች ወደ ተጫዋቹ ይሂዱ አይሂዱ ምንም የተረጋገጠ ነገር የለም ብለዋል። ጋዜጣ ዴሎ ስፖርት በወጣው ዘገባ መሰረት ዩናይትድ ማርከስ ራሽፎርድን በሮማ አማካይ ማኑ ኮኔም ለመቀየር ሀሳብ አቅርቦ ነበር ተብሏል። የራሽፎርድ በዓመት 11 ሚሊዮን ዩሮ የተጣራ ደሞዝ በድርድሩ ላይ ትልቅ እንቅፋት ሆኖ መጥቷልም ተብሏል። ክለቦቹ የልውጥ እድሉን እየመረመሩ ነገርን የፋይናንስ ዝርዝሮች አሁን እንደ ዋና መሰናከል ይታያሉ ብለዋል። ፋብሪዚዮ ሮማኖ ይዞት በወጣ አዲስ ዘገባ መሰረት ዳኒሎ ለዩናይትድ የቀረበ ቢሆንም ይህ ዝውውር አይፈጸምም ተብሏል። ምክንያቱም ዩናይትድ ሌሎች ቅድሚያ የሚሰጣቸው ነገሮች አሉበት ሲል ፋብሪዚዮ ሮማኖ አረጋግጦታል። ራዴክ ቪቴክ በዚህ ክረምት ክለባችንን በቋሚ ዝውውር የመልቀቁ ነገር ሙሉ በሙሉ የማይካድና ሊሆን የሚችል ነገር ነው ሲል ስካይ ስፖርት አረጋግጦታል። ማንቸስተር ዩናይትድ የጄጄ ጋብርኤል እድገት ለማፋጠን አይቸኩልም ተባለ። እሱ አሁንም ገና 15 ዓመት ልጅ በሚቀጥለው ዓመትም ለአካዳሚው ድንቅ ብቃቱን ማሳየቱን ቢቀጥል ምንም የሚጎዳው ነገር የለውም ተብሏል። አርብ ዕለት በኖርዌይ ከተጓዝ ስብስብ ውስጥ መካቱ ካሪክ በሱ ላይ ምን ያህል ከፍተኛ እምነት እንዳለው ያሳያል። አጥቂው እንደገለጸው ከሆነ የተደጋፊዎች ታጋሽ መሆንና ሂደቱን ማመን አለባቸው ሲል ራሱ ተናግረዋል። አንዲ ሚተን ባወጣው አዲስ ዘገባ መሰረት ዩናይትድ ሊሳንድሮ ማርቲኔዝ በዓለም ዋንጫው ፍጻሜ ላይ ሜዳውን ለቆ እንዲወጣ ያደረገው ጉዳት ከባድ ነው ብሎ ስጋት አልገባውም። አርጀንቲናው በተከላካይ ለሰሙን የመጀመሪያ ዝግጅት ዝግጁ ይሆናል ተብሎ ይጠበቃል። ሌላኛው የክለባችን የማል ተከላካይ ማቲያስ ዴሊክት ደግሞ የጀርባ ቀንዶ ጥገና ከተደረገለት በኋላ ባለፈው ኖቬምበር ከሜዳ ከራቀ ጀምሮ ወደ ሜዳ ለመለስ አሁን ላይ ትንሽ ተጨማሪ ጊዜ ምናልባትም እስከ መስከረም ድረስ ከሜዳ ሊርቅ ይችላልም ሲል አንድ ሚተን አያይዞ ዘግቦታል። ማንቸስተር ዩናይትድ በግራ መስመር ተከላካይ ለማስፈረም አሁንም ፍላጎታቸው ከፍ ያለም ነው ተብሏል። ነገር ግን ዩናይትድ አሁን ላይ ከሃሪ አማስ ጋር መቀጠል አለባቸው የሚል በርካታ አስተያየቶች እየቀረቡ የሚገኛሉ። በአሁኑ ወቅት በግራ መስመር ተከላካይነት በዋና ስሙ የተነሳ ያለው የኒውካስል ዩናይትዱ ሉዊስ ሃል ብቻ ሲሆን ናትናኤል ብራውን እና ማይልስ ዌሊ እንደ አማራጭነት የታሰቡ ቢሆንም አሁን ላይ ሁለቱም ጮች በባየር ሙኒክና በአርሰናል መቆየታቸው እርግጥም ሆኗል። ሉክ ሾው በጥሩ ጤንነት ላይ ስለሚገኝ ኑሴር ማዝሬ በቦታው ተክቶ መጮህ ስለሚችል ሃሪ አማስ አሁንም በክለቡ ውስጥ በመኖሩ ምክንያት በአስቸኳይ ግራ መስመር ተከላካይ የመግዛት የጊዜ ጫና የለምም ተብሏል። ነገር ግን ዩናይትድ ተጨማሪ ጥልቀት እንደሚያስፈልገው ያውቃሉ። ሆሉም ወደ ዩናይትድ እንዲዘወር ከተፈለገ ከኒውካስትል እንዲለቅ ራሱ ፍላጎት ማሳየትና ግፊት ማድረግ ይኖርበታልም ተብሏል። እንዲሁም ዩናይትድ በጣም ጥሩ የዝውውር ጥያቄ ማቅረብ አለበት። ሆኖም ግን ሁለቱም ነገሮች ይፈጸማሉ ብሎም ሙሉ በሙሉ እርግጠኛ መሆን አይቻልም ተብለዋል። ታይሮን ማርሻል ስለ ብሩኖ ፈርናንዴዝ ወደፊት ቆይታ አዲስ መረጃን ይዞ ወጣ። ብሩኖ ፈርናንዴዝ ይሸጣል ተብሎ ሲጠይቅ ታይሮን ማርሻል እንዲህ ሲል ይመልሳል። በርካታ ወሬዎችን እያየ እንገኝ በአንድ ቃል መልሱ አይደለም። ዩናይትድ ፈርናንዴዝን የመሸጥ ሀሳብ ነበረው። እንዲያውም በኦልድ ትራፎርድ የሚገኙ ክፍሎች ክለቡ በሱ ቦታ ገንዘብ ማግኘት ቢፈልግ ይህንን በግልጽ ለራሱ የመናገር ድፍረት አጥተዋል የሚለውም የብሩኖን እይታ ይጋሩትም ነበርም ተብሏል። ነገር ግን በዚህ ክረምት ፍላጎታቸውን በጣም ግልጽ አድርጓል። ከወራት በፊት ለፈርናንዴዝ እሱን ማጣት እንደማይፈልጉ ነግሮታል። የክለቡ ካፒቴንም ባለፈው ሰሞን ሁለተኛው አጋማሽ ላይ የታዩትን የእድገት ምልክቶች ከተመለከተ በኋላ በዩናይትድ በመቆየቱ ደስተኛ ይሆናልም ብሏል። ታይሮን ማርሻል ጄጄ ገብርኤል በሚቀጥለው ሳምንት ለመጀመሪያ ጊዜ በዋናው ቡድን የሚሰልፍበትን ጊዜ አስመልክቶ ምላሽ ሰጥቷል። የካራባኦ ካፕ የመጀመሪያ ዙር ጨዋታዎች ጋብርኤልም በዚህ ሰሞን በዋናው ቡድን ውስጥ እንዳየው እንደሆነ ምን ያህል ጎልቶ የሚወጣ ሚና እንደሚኖረው ለማወቅ የተሻለ ጠቋሚ ይመስለኛልም ብለዋል። ሪያን ጊግስ ዩናይትድ በሚቀጥሉት ጊዜያት ለሻሌሲ ተጨማሪ እድሎችን እንዲሰጥ ጠየቀ። ሪያን ጊግስ ሲናገር ይላል ሻሌሲ በሚቀጥሉት ጊዜያት ከዋናው ቡድን ጋር ተጨማሪ ጨዋታ ደቂቃዎችን ለማየት የሚያስችል በቂ ነገር አሳይቷል ብዬ አስባለሁም ብሏል። እሱ በዩናይትድ ውስጥ ካሉ እጅግ አሪፍ ወጣት ተስፋዎች አንዱ ነው። ኳስ በእግሩ በገባች ቁጥር በተማመነ ስሜት በፈጠራ ታጅቦና ምንም አይነት ፍርሃት ሳይኖረው ነው የሚጫወተው። ከአካባቢው ብቅ ለሚ ወጣቶች ማየት የምትፈልጉ አይነት አእምሯዊ ዝግጁነት አለውም ብሏል። ሰዎቹ ጊዜ 60 እና 70 ሚሊዮን በማውጣት ቀጣዩን ትልቅ ተጫዋች ስለመግዛት ያወራል። ነገርም አንዳንድ ቀጣዩ ትልቅ ተጫዋች እዚያው ስለሆነ ክለብ ውስጥም ይገኛልም ብሏል። ዩናይትድ
ሁልጊዜም ቢሆን ለወጣቶች እድል በመስጠት ላይ እየተገነባ ክለብ ነው ያለው ራያንጂክስ። ሼያሌሲ ደጋፊዎችን የማስደስትና የመቀስቀስ ብቃት አለውም ብሏል። በቀጥታ የሚጮት በቴክኒክ የበለጸገና ተከላካዮችን ለመጋፈጥ የማይፈራና እነዚህ በቀላሉ ልታሰለጥናቸው የማትችላቸው ብቃቶች ናቸውም ብሏል። አሁን የሚያስፈልገው በከፍተኛ ደረጃ ላይ የሚደረግ የጨዋታ ልምድም ነው ብሏል። አሰልጣኙ ለሲሞኔ የእድገት መንገድ መፍጠር አለበት። በፕሪሚየር ሊግ በሀገር ውስጥ ዋንጮችና በኢሮፕ ዋንጮች ላይ ብቃቱን የሚያሳይበት እድል ሊሰጠው ይገባልም ብለዋል። ዲሚተር ቤርባቶቭ ለሚቀጥለው ውድድር ዘመን የመርጦን የክለባችን የፊት መስመር ጥምረት ይፋ አደረገ። ለሚቀጥለው ውድድር ዘመን ለዩናይትድ የመርጦን 3 የፊት መስመር ተጫዋቾች መርጫለሁ። ማርከስ ራሽፎርድ በግራ ክንፍ፣ ቤንጃሚን ሴስኮ በዋና አጥቂና አማድ ዲያሎን በቀኝ ክንፍ ብሏል። ራሽፎርድ አሁንም ቢሆን የፈጣን የመሮጥ አቅምና የተከላካይ መስመሮችን የማስጨነቅ ችሎታ አለው። በራሱ የመተማመን መንፈሱ ሲመለስና ወደ ተከላካዮች በኳስ ላይ ሲሄድ ትልቅ ምስቅልቅል ይፈጥራል። ክለቡን ያውቃል፣ ፕሪሚየር ሊጉን ያውቃል። እንዲሁም የጨዋታውን አቅጣጫ የሚቀይሩ ድንቅ አጋጣሚዎችን አሁንም መፍጠር ይችላልም ብሏል። ቤንጃሚን ሴስኮ ለቡድናቸው ዘይቤ ተስማሚ የሆነ የመሃል አጥቂም ነው ብሏል። ወጣት ነው፣ በአካላዊ ብቃት ጠንካራ ነው፣ የአየር ላይ ኳሶች ጎበዝና የጎል ማሽተት ተፈጥሮ ችሎታ ያለው ነው። ኳስ መስረቶ መጫወት፣ ሌሎች ወደ ጨዋታው ማስገባትና ድሎችን ወደ ጎል መለወጥ ይችላል። ከሁለት ፈጣን የክንፍ ተጫዋቾች ጋር ማጣመር እሱን የበለጠ ያጠነክረዋልም ብሏል። በቀኝ ክንፍ በኩል ደግሞ እጅግ የሚያስደስተኝ አማድ ዲያሎ ነው። ቀጥተኛ ከፍተኛ ቴክኒክ ያለው በኳስ ላይ ደፋርና በየውድድር ዘመኑ የተሻሻለ የመጣ ተጫዋች ነው። ተከላካይን አልፎ መሄድ፣ ወደ ውስጥ መታጠፍ ወይም ወደ ውጭ መውጣት ይችላል። እንዲሁም ማንኛውም ታላቅ ቡድን የሚፈልገው የማሸነፍ ረሃብም አለውም ብሏል። ይህ የፊት መስመር ጥምረት ለዩናይትድ የልምድ የወጣትነት የፍጥነትና የጎል ስጋትን ድብልቅን ይሰጣልም ብለዋል። ወይኒ ሩኒ፣ አይደን ሄቨን ከሊሳንድሮ ማርቲኔዝ ቀድሞ በቋሚነት የመሰለፍ መብት አግኝተዋል አለ። አንድ የእግር ኳስ ክለብ ወጥ የሆነ ብቃት የሚያሳይ ተጫዋች ያስፈልገም። ዲያጎ ዳሎትን እንደ ምሳሌ ብንወስድ ያሳየ ወጥ የሆነ ብቃት በየሳምንቱ በስብስብ ውስጥ እንዲቆይ አድርጎታል። እያንዳንዱ አሰልጣኝ የሚፈልገው ይህን ነው። አሁን ደግሞ አይደን ሄቨንን ተመልከቱ። ይህ ልጅ በ17 ጨዋታዎች በቋሚነት ተሰልፎ የተሸንፈው በአንዱ ብቻ። ለእነዚህ አይነት ወጣቶች በሁለቱም የኋላ መስመር ላይ የሚያሳዩ መረጋጋት እጅግ በጣም ድንቅ ነው። ለእኔ አሁን ባለው ሁኔታ ከሊሳንድሮ ማርቲኔዝ ይልቅ እሱም በቋሚነት ቢሰለፍ እመርጣለሁም ብሏል። ማርቲኔዝ መቼ ሙሉ በሙሉ ተፈውሶ ለዩናይትድ ዝግጁ እንደሚሆን እንኳን አናውቅም። ጥሩ የዝውውር ዋጋ ከቀረበ እሱን ሽጦ ገንዘብ ለማግኘት ትክክለኛው ጊዜ አሁን ሊሆን ይችላልም ብሏል። በሚደርሱበት ጉዳቶች ምክንያት ክለቡ በአሁኑ ወቅት ከሱ የሚገባውን ያህል ጥቅም አያገኝም። ሄቨን በተከላካይ መስመር ላይ የመረጋጋትና የብስለት ብቃት አለው። በቋሚነት የሚሰልፍ ተጫዋች ሲሆን ማየት በጣም ደስ የሚል ነገር እንደሚሆን እርግጠኛ ነኝ ብሏል። አንዳንዴ ወጥ የሆነ ጥሩ ብቃት የሚያሳዩ ወጣቶች ማመንና እድል መስጠት አለብን። ጥያቄው አይደን ሄቨን ከሊሳንድሮ ማርቲኔዝ ቀድሞ መጀመር አለበት ከሆነ እኔ አሁን ላይ አይደን ሄቨን አዎ ስለመልሳለሁ ሲል ወይኒ ሩኒ ተናግሯል። የቀድሞ ክለባችን ተጫዋችና አሰልጣኝ ሩድ ቫን ኒስተልሮይ ጆሹዋ ዚርክዚ በሮዘንበርግ ላይ ካስቆጠረው ጎል በኋላ ስለ ወደፊት ቆይታው ምላሽ ሰጠ። ጆሹዋ ዚርክዚ በሮዘንበርግ ላይ ያስቆጠራት ጎል እጅግ በጣም ድንቅ ነበር፣ ወድጄለታለሁ፣ በጣም ነው ለሱ ደስ ያለኝ ብሏል። ነገር ግን ለእኔ ዚርክዚን መሸጥ አሁንም ቢሆን ለተጫዋቹም ሆነ ለክለቡም የተሻለ ውሳኔም ነው ብሏል። ተሰጥኦ የለውም እያልኩ አይደለም፣ ምክንያቱም ግልጽ የሆነ ትልቅ ችሎታ አለ። ነገርም የእንግሊዝ ፕሪሚየር ሊግ ከሱ የአጨዋወት ዘይቤ ጋር ይሄዳል ብዬ አላስብም ብሏል። በሌላ ሊግ በተለይም በጣሊያን ሴራ ከፍተኛ ደረጃ ያለው ተጫዋች መሆን እንደሚችል ምንም ጥርጥር የለውም ብሏል። ነገር ግን በእንግሊዝ እስከቆየ ድረስ ከፕሪሚየር ሊጉ ከፍተኛ ፍጥነት፣ አካላዊ ግፊት እና የጨዋታ እልህ ጋር ለመላመድ ትልቅ መሻሻሎችን ማድረግ ይኖርበታልም ብሏል። ይህ ደግሞ የዩናይትድ ብቻ ችግር ነው ብዬ አላስብም። በማንኛው የፕሪሚየር ሊግ ክለብ ውስጥ ቢሆን ተመሳሳይ ፈተና ይገጥመዋል ብዬ አምናለሁም ብሏል። ዩናይትድ እሱን ለመሸጥ ከወሰነ ከእንግሊዝ እግር ኳስ መስፈርቶች ጋር በደንብ የሚስማማ ሌላ አጥቂ መተካት አለበት ሲል ቫን ኒስተልሮይ ተናግረዋል። ማንቸስተር ዩናይትድ የግራ መስመሩን ተከላካይ የማስፈረም እድል አገኘ ተባለ። ዩናይትድ የፉልሃሙን የግራ መስመር ተከላካይ አንቶኒ ሮቢንሰን ለማስፈረም ከብሪያን ምቤሞ አዎንታዊ አስተያየት ተሰጥቶታልም ተብሏል። ምቤሞ በተከላካዩ አቅም በእጅጉ መደነቁና በፕሪሚየር ሊጉ ሁሉንም ነገር ማድረግ የሚችል ተጫዋች መሆኑን መናገሩም ይታወሳል። የክለባችን አሰልጣኝ ማይክል ካሪክ የግራ መስመር ተከላካይ ቦታውን ለማጠናቀር የሮቢንሰን ሁኔታ በቅርበት መከታተሉን ቀጥሏል። በአሁኑ ወቅት ታይለር ማላሲያ ኮንትራቱ ከለቀቅ በኋላ በቦታው ላይ ብቸኛ ልምድ ያለው ተጫዋች ሉክ ሾ ብቻ ነው። ወጣቱ ሃሪ አማስ የሾ ተጠባባቂ ተደርጎ ቢወሰድ የሜዳ ላይ ልምዱ አነስተኛ በመሆኑ ዩናይትድ ተጨማሪ ልምድ ያለው ተጫዋች በዚህ ክረምት ያስፈልገዋልም ተብሏል። ሮቢንሰን በፉልሃም 215 ጨዋታዎችን አድርጓል። በስድስት የውድድር ዘመን በፕሪሚየር ሊጉ 26 ጎሎች ላይ ቀጥተኛ ተሳትፎ ማድረግም ችሏል። የሮቢንሰን ዕድሜ ዩናይትድ ከሚፈልገው የወጣት ተጫዋች መገለጫ አንጻር ትንሽ ከፍ ያለ ሊሆን እንደሚችል ቢገልጽም ምቤሞ ግን ተጫዋቹ ያለው ብቃት ከፍተኛ እንደሆነም ይመሰክራል። ምቤሞ ቀደም ሲል በዊጋን ይጮት የነበረበት ጊዜ
በዚህ በማስወስ ባለፉት ዓመታት ማጥቃትም ሆነ መከላከል ላይ ትልቅ መሻሻል ማሳየቱን አሁን ላይ እሱን ገጥሞ መጫወት በጣም አስቸጋሪ እንደሆነም አድርጎታል። አሁን ላይ ሮቢንሰን በ25 ሚሊዮን ፓውንድ አካባቢ ሊገኝ እንደሚችል የሚገመት ሲሆን ይህም ለማይክል ካሪክ ስብስብ ተጨማሪ ጥንካሬ የሚሰጥ አነስተኛ ወጪ ያለው ጥሩ ዝውውር ሊሆን እንደሚችልም ተነግሯል። ሮይ ኪን ስለ ብሪያን ምቤሞ አስደናቂ አስተያየት ሰጠ። እሱ ለእኔ ገና ያልበሰለ ተጫዋች ነው። አማድ ያለው ከእሱ ቀድሞ በቋሚነት መሰለፍ አለበት አለ። ይህንን ሁልጊዜ የምናገረው ለእኔ አማድ ያለው ከብሪያን ምቤሞ የተሻለና የበለጠ እንቅስቃሴ ያለው ዳይናሚክ ክንፍ ተጫዋች ነው። ምቤሞ አሁንም ቢሆን ያልበሰለ ያልተገራ ተጫዋችም ነው ብሏል። መልሶ ማጥቃት ላይ አደገኛ ነው። ጥሩ አጋጣሚዎችም ወደ ጎል የመቀየር ችሎታም አለው። ያንን አምናል። ነገርም ዩናይትድ ጨዋታዎችን መቆጣጠርና ተከላካይ ዘግተው የሚጫወቱ ቡድኖችን ሰብሮ መግባት በሚኖርበት ጊዜ እሱ በቂ ነገር ያቀርባል ብዬ ግን አላስብም ብሏል። የአርብ ዕለቱን እንቅስቃሴ ተመልክታችኋል። አሳማኝ አልነበረም። ውሳኔ አስጣጡ ከተጫዋቾች ጋር ያለው ቅብብል ሊንካፕ ብሌውና ፈጣሪነቱ ዩናይትድ የሚፈልገው ደረጃ ላይ አልነበረም ብሏል። አማድ በአንጻሩ የበለጠ መረጋጋትን፣ ኳስን አሳልፎ አለመስጠትና በጠባብ ቦታዎች ላይ የበለጠ ብልህነትን ይሰጣልም ብሏል። እንዲሁም ጠንካራ ተከላካዮችን ሰብሮ የመግባት አቅም አለው። እሱ በፈጣን መልሶ ማጥቃት አጋጣሚዎች ላይ ብቻ አይመሰረትም፣ የራሱን እድሎች ይፈጥራል። እኔ ቡድኑ የመርጥ ቢሆን ኖሮ ሁልጊዜ ከመቤሞ ይልቅ አማድን በቋሚነት አያስቀድሜ አሰልፎ ነበር ብለዋል። ጋሪ ኔቨልና ሪዮ ፈርዲናንድ ያደረጉት ክርክር አሁን ላይ እጅግ ትኩረትን ስቧል። በትላልቅ ጨዋታዎች ላይ ማን መጀመር አለበት ሚሉ ላይ የተከራከሩት ዳሎት ወይስ ማዝራዊ በሚለው ነው። ሪዮ ፈርዲናንድ በትላልቅ ጨዋታዎች ላይ ኑሴር ማዝራዊን በግራ መስመር ተከላካይነት ቢጀምር እመርጣለሁ ብሏል። ሰዎች ተፈጥሯዊ ቦታው አይደለም ማለታቸውን ይቀጥላሉ። ነገርም በብሔራዊ ቡድን ደረጃ የተጫወተው እዚያ ቦታ ላይ በጣም ተረጋግቶ የተጫወተው ጄድ ስፔንስን ተመልከቱ። ከተቃራኒው መስመር ላይ ድንቅ እንቅስቃሴ እያደረገ ነው። ዩናይትድ በዚህ የዝውውር መስኮት ልዩ የግራ መስመር ተከላካይ የሚያፈርም ከሆነ ማዝራዊ ያን ኃላፊነት በተሻለ ሁኔታ የመውጣት ብቃት አለውም ብሏል። ጋሪ ኔቨል ሲቀጥል ደግሞ ዲያጎ ዳሎት ተስፋ በማስቆረጥ በቋሚነትና በታማኝነት ሲጫወት ቆይቷል። በቀይ መስመር ተከላካይነት መጀመር ይገባዋል። ማዝራዊ ደግሞ በግራ መስመር ይጀምራልም ብሏል። ይህም ዩናይትድ ሚዛናዊነትን፣ ልምድና ለትልልቅ ጨዋታዎች የሚሆኑ ሁለት ብልህ ተከላካዮችን ይሰጠዋልም ብሏል። ከኔቨልና ሪዮ ጋር ይስማማሉ። እናንተ ስስ አስተያየታችሁን ስጡን። የክለባችን የኋላ ተከላካይ አይደን ሄቨን በተለያዩ ጉዳዮች ላይ አስተያየት ሰጠ። አይደን ሄቨን ከቼልሲ ጋር በነበሩ ጨዋታ ስላሳየው ብቃት አስመልክቶ ማይክል ካሪክ ስለሰጠው ሙገሳ እንዲህ ሲል ምላሽ ሰጥቷል። እሱ በነበረበት ወቅት ለዚህ ክለብ ትልቅ አስተዋጽኦ ያበረከተ ሰው ነው። ስለዚህ እንደሱ አይነት ሰው እንዲህ አይነት ሙገዛ ይሰጥ ተጨማሪ የሞራል ብርታት ይሆናልም ብለን ሁላችንም በሙሉ ልብ እናምናለን። እንደሱ ያለ አሰልጣኝ በማግኘታችን በጣም እናመሰግናለን ብሏል። አይደን ሄቨን ስለ ሌኒ ዮሮ ተጠይቆ እንዲህ ሲል መልሰም ሁለታችንም ወጣቶች ነን። በልምምድ ወቅትም በየቀኑ አብረን ጠንክረን እንሰራል። ከሜዳ ውጭም ጥሩ ጓደኛሞች ነን ብለዋል። አይደን ሄቨን በማይክል ካሪክ ስር ስላጋጠሙ የጨዋታ እድል ማነስ ተጠይቆ እንዲህ ሲል ይመልሳል። በእርግጥ አሁን ወጣት መሆኔን ያውቃለሁ። ስለዚህ ታጋሽ መሆን አለብኝ። በተለይም የሚጫወትበት ቦታ ላይ በየሳምንቱ የሚሰለፉ በርካታ የ19 ዓመት ወጣቶችን አትያም። ስለዚህ ነገሩ ግላዊ እንዳልሆነ አውቃለሁ። ማድረግ ያለብኝ ታግሼ ድሌን መጠበቅ ብቻም ነው ብሏል። አይደን ሄቨን ከሃሪ ማጓየር ጎን ስለ መጮህ ጠይቆ እንዲህ ሲል ይመልሳል። በጣም ደስ ይለኛል። በእርግጥ እሱ በጣም ይረዳኛል። የብዙ ዓመታት የጨዋታ ልምድ ያለው በመሆኑ ከእሱ ጋር መጫወት ሁልጊዜም ደስ ይላል። እንዳልከው እሱ በጨዋታ ላይ በጣም ያወራል፣ ይመራል። እኔም እንድናገርና እንድግባባ ሁልጊዜም ይነግረኛል። እኔም ከእሱ ጋር በዚያ ነገር ላይ እየሰራሁም ነው ብለዋል። አይደን ሄቨን በ2027 በሚካሄደው ከ1 ዓመት በታች የአውሮፓ ዋንጫ ላይ መጫወት ግቡ እንደሆነ ሲጠየቅ እንዲህ ሲል ይመልሳል። አዎ በእርግጥ መጫወት እፈልጋለሁ፣ ከዚያም በላይ መግፋት እችላለሁም ብሏል። ምናልባትም ወደ እንግሊዝ ዋናው ብሔራዊ ቡድን ውስጥ ለመግባት መሞከር እችላለሁ። ምንም አይነት ገደብ የለብኝም። ስለዚህ በየቀኑ ጠንክሬ መስራቴን መቀጠል ብቻ ነው ያለብኝ። ስለሆነም ሀገሬን በሁሉም የዕድሜ እርከኖች ለማገልገልና በዋናው ቡድን ለማገልገል አሁንም ዝግጁ ነኝ ሲል አይደን ሄቨን አረጋግጧል። ዋይኒ ሩኒ ክለባችን ማንቸስተርና ኤሲ ሚላን በሚያደርጉት የቅድመ ውድድር ዘመን ጨዋታ ላይ አስተያየት ሰጠ። አቅራቢ ሩበን አሞሪም የመጀመሪያ ጨዋታ በኤሲ ሚላን አሰልጣኝነት በአጨዋወት የተጠናቀቀ ሲሆን በሚቀጥለው ወር በቅድመ ውድድር ዘመን ዝግጅት ዩናይትድን ይገጥማሉ። የአንተስ ምላሽ ምንድነው ተብሎ ሲጠይቅ ዋይኒ ሩኒ እንዲህ ሲል ይመልሳል። በሁለቱ አሰልጣኞች መካከል በልዩ ልዩ መንገድ ጨዋታውን ለመቆጣጠር በሚደረገው ጥረት በጣም አስደናቂ ታክቲካዊ ፍልሚያ ይኖራል ብዬ አስባለሁ። በወረቀት ደረጃ ተራ የቅድመ ውድድር ዘመን ወዳጃዊ ጨዋታ ነው ብዬ አላምንም ብሏል። በእውነት
እውነታው ግን ከዚህ የበለጠ የላቀና ትልቅ ትርጉም ያለው ጨዋታ ነው ብዬ አስባለሁ። ሁለቱም አሰልጣኞች የራሳቸውን ጥንካሬና መልእክት ማሳየት ይፈልጋሉ ብሏል። አሞሪም ለዩናይትድ ምን ያህል ትልቅ ነገር እንዳጣ ለማሳየት ከፍተኛ ፍላጎት ይኖራል። ካሪክ ደግሞ ክለቡ ወደ ሌላ አቅጣጫ ለመሄድ የወሰነ ውሳኔ ትክክል መሆኑን ለማረጋገጥ በተመሳሳይ ቁርጠኝነት ይጫወታልም ብሏል። ለዛ ነው ሁለቱም ቡድኖች ሰዎች ብዙውን ጊዜ ከቀድሞ ድር ዘመን ጨዋታዎች ከሚጠብቁት በላይ በሆነ ከፍተኛ ጥንካሬና ፍላጎት ወደዚህ ጨዋታ ይገባሉ ብዬ የምጠብቀውም ብሏል። ከወዳጅነት ጨዋታ ይልቅ የዋንጫ ፋይናል ቢመስል እንኳን አትደነቁ፣ ማናቸውም አሰልጣኞች በዚህ ጨዋታ መሸነፍ አይፈልጉም ሲል ዋይኔ ሩኒ ተናግረዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ